በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራሁ ለሰኔ በዛቲ ዕለት አይረፈ አብይ ነቢይ ኤልሳዕ ወዝንቱ ቅዱስ ኮነ እምሃቲ አጸድ እምአጻዳቲሆሙ ለእስራኤል እንተ ስማ አላሙት ወስመ አቡሁ ሳፋጥ ወተወልደ በገልገላ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 20 በዚች ቀን በኬልቄዶን አውራጃ በቂሳርያ ሀገር የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን ያለ እንጨት ያለ ጭቃና ውሃ በሦስት ድንጋዮች በተወደደ ልጇ እጅ የታነጸችበት ዕለት ነው። ልመናዋ በረከቷ ወንዶችና ሴቶች ባሮቿ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ጸንቶ ይኑር አሜን። ሰላም እብል ለእንተ ቤትኪ ህንፃ በሰላስ አይባን እንዘይ ሐፃ ማርያም ስብይት ለጽዮን ባናቀጻ ይተአቀብ ባሕረ ጸጋኪ ወይትገሰን በሆፃ ይተአቀም ወለመኒ በእሳት እይትበላ እፃ። በዚች ዕለት ከገልገላ አውራጃ አለሙት ከምትባል ቦታ የሆነው የሳፋጥ ልጅ ታላቁ ነቢይ ኤልሳዕ አረፈ። የዚህም ነቢይ መጠራቱ እንዲህ ሆነ። ኤልያስ አልፎ ሲሄድ የሳፋጥ ልጅ ኤልሳዕን በፊቱ 12 ጥምድ አስጠምዶ ሲያርስ አገኘው። እርሱም በዚያ የተሾመ ነበር። ኤልያስም ሂዶ መጎናጸፊያውን በላዩ ጣለበት። ኤልሳዕም ጥማዱን ትቶ ኤልያስን ተከተለው። ኤልሳዕም አባቴ እወድሃለሁ፣ አንተንም እከተላለሁ አለው። ኤልያስም ብላቴናዬ አድርጌሃለሁና ተመለስ አለው። እርሱም ኤልያስን ከመከተል ተመለሰ። 12ቱንም ጥምድ በሬዎች ወስዶ አረደ። በላመ ፈጅ ጋኖችም ቀቅሎ ለሕዝቡ አቀረበላቸው። እነርሱም በሉ። ኤልያስንም ተከትሎ ሄደ። ብላቴናውም ሆነ። ብዙ ዘመናትን ሲያገለግለው ኖረ። ኤልያስም በሚያርግበት ጊዜ ኤልሳዕን ከአንተ ተለይቼ ወደ ሰማይ ሳልወጣ አደርግልህ ዘንድ የምትሻውን ለምነኝ አለው። ኤልሳዕም በአንተ ያደረ ሀብተ መንፈስ ቅዱስ እጥፍ ሆኖ ይደርብኝ አለው። ኤልያስም ኤልሳዕን ድንቅ ነገርን ለመንከኝ፣ ነገር ግን ከአንተ ተለይቼ ወደ ሰማይ ስወጣ ብታየኝ ይደርብህ፣ ከአንተ ተለይቼ ወደ ሰማይ ስወጣ ባታየኝ ግን አይሆንልህም አለው። ሁለቱም እየተነጋገሩ ሲሄዱ የእሳት ፈረስና የእሳት ሰረገላ መጣ። ወደ መካከላቸውም ገብቶ አራራቃቸው። ኤልያስም በመነዋወጥና በጥቅል ነፋስ እንደዚህ ወደ ሰማይ አረገ። ኤልሳዕም አይቶ የእስራኤል ኃይላቸውና ጽናታቸው አባ አባ ብሎ ጮኸ። ከዚህ በኋላም ዳግመኛ አላየውም። ልብሶቹንም ከሁለት አድርጎ ከፈላቸው። ኤልያስም ለኤልሳዕ መጠምጠሚያውን ጣለለት፣ በኤልሳዕ ራስ ላይ ወረደ። ኤልያስም ተመልሶ በዮርዳኖስ ባህር ዳር ቆመ። በራሱ ላይ የወረደች የኤልያስንም መጠምጠሚያ ይዞ ውሃውን መታባት። ውሃውም አልተከፈለም። የኤልያስ ፈጣሪ ወዴት ነው? ይህስ እንዴት ነው አለ። ከዚያም በኋላም ውሃውን መታው። ውሃውም ተከፍሎ ወዲያና ወዲህ ቆመ። ኤልሳዕም ተሻገረ። በዚህም ኤልሳዕ የመንፈስ ቅዱስን ሀብት በእጥፍ እንደተቀበለ ታወቀ። ኤልያስ የወንዙን ውሃ አንድ ጊዜ ከፈለ፣ ኤልሳዕ ግን 2 ጊዜ ከፈለ። ኤልያስ 1 ምጉት አስነሳ፣ ኤልሳዕ ግን 2 ምጉት አስነሳ። ከዚህ በኋላ ሂዶ ወደ ኢያሪኮ ገባ። የዚያች አገር ሰዎችም ጌታችን እነሆ እንደምታያት የዚች ሀገር ኑሮዋ ያማረ ነው፣ የአገሩ ውሃ ግን ክፉ ነው፣ ሴቶች ሲጠጡት ይመክናሉ አሉት። ኤልሳዕም ጨው ጨምራቸው አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳዕም ወደ ውሃው ምንጭ ሂዶ ያንን ጨው በውሃው ምንጭ ጨመረው። እንዲህም አላቸው፣ እግዚአብሔር እንዲህ ይላል፣ እርሱን ከመጠጣት የተነሳ የሚሞት እንዳይኖር የሚመክንም እንዳይኖር ይህን ውሃ አጣፈጥኩት። ከዚያች ቀን ጀምሮ እስከ ዛሬ ድረስ ኤልሳዕ እንደተናገረው ያ ውሃ ጣፋጭ ሆነ። ከዚያም ሀገር ወደ ቤቴል ወጣ። ሲወጣም ከከተማው ሲወጡ ታናናሽ ልጆችን በጎዳና አገኘ። እነርሱም አንተ ራሰ በራ ውጣ ውጣ እያሉ ይዘባበቱበት ጀመር። ወደ ኋላው ተመልሶ ባያቸው ጊዜ የእግዚአብሔርን ስም ጠርቶ ረገማቸው። የዚያን ጊዜ 2 ድቦች ከዱር መጥተው ከእነርሱ 42 ልጆችን ገደሉ። ከነቢያት ልጆች አንዲት ሴት ነበረች። ወደ ኤልሳዕም ጮኸች፣ ባሪያህ ባሌ ሞተ። ባሌ እግዚአብሔርን የሚፈራ ሰው እንደነበረ አንተ ታውቃለህ። ባለዕዳ 2ቱን ልጆችን ወስዶ ይገዛቸው ዘንድ መጣ አለችው። ኤልሳዕም አድርግልሽ ዘንድ ምን ትሻለሽ? በቤትሽ ምን አለሽ? አላት።
ዘይት ካለበት ማሰሮ በቀር ለእኔ ለባሪያ ምንም የለኝም አለችው። ሄደሽ ከጎረቤትሽ ሁሉ የሸክላ ዕቃና ባዶ ዕቃዎችን ተዋሺ፣ አታሳንሺ። ወደ ቤትሽም ገብተሽ ባንቺና በልጆች ላይ ደጁን ዝጊ። በዚያ በሸክላ ዕቃም ዘይቱን ገልብጪው፣ የመላውንም አንስተሽ አኖሪው አላት። እርሷም ወደ ቤቷ ገብታ በልጆቿና በእሷ ደጃፏን ዘጋች። እነርሱም ያቀርቡላት ነበር፣ እርሷም እየቀዳች ትገለብጥ ነበር። ከዚህ በኋላ ልጆቿን ዳግመኛ የሸክላ ዕቃ አቅርቡልኝ አለቻቸው። የሸክላ ዕቃ ሁሉ አለቀ፣ የለም አሏት። ከዚህ በኋላ ያም ዘይት ፈሰሰ። ከዚህ በኋላ ያም ዘይት ተገታ። እርሷም ሂዳ ለእግዚአብሔር ነቢይ ነገረችው። ኤልሳም ሂጂ፣ ይህን ዘይት ሽጠሽ ዕዳሽን ክፈይ፣ የቀረውን ዘይት ግን የልጅሽንና የልጅሽን ሰውነትና ያንቺን ሰውነት አጽኝበት አላት። ከዚህ በኋላ ኤልሳ በአንዲት ቀን ወደ ሱማን ሄደ። በዚያም አገር አንዲት ታላቅ ሴት ነበረች። ወደዚያ ከመሄድ ውሎ አድሮ ነበርና እህል ይበላ ዘንድ አቆመችው። ያችም ሴት ባሏን እነሆ የእግዚአብሔር ነቢይ ቅዱስ ነው፣ ዘወትር በእኛ ዘንድ እያለፈ ይሄዳል። እስራኤል እያለፈ ይሄዳል። ትንሽ እልፍኝ እንስራለት፣ አልጋም እናዘጋጅለት፣ መብራት የሚበራበት መቅረዝና ወንበርንም ጠረጴዛንም እናዘጋጅለት። ወደ እኛም በመጣ ጊዜ በዚያ ይደር አለችው። ከዚህ በኋላ በአንዲቱ ቀን ወደዚያ ገብቶ በእልፍኙ አደረ። መዘምሩ ግያዝንም ይችን የሱማን ሴት ጠራት አለውና ጠራት። እርሷም መጥታ በኤልሳ ፊት ቆመች። እነሆ ይህ ሁሉ ክብር አከበርሽኝ፣ ምን ላድርግልሽ? ከንጉሥ ዘንድ ካለቃም ዘንድ ቢሆን ጉዳይ እንዳለሽ ንገሪኝ በላት አለው። እርሷም እኔስ በወገኖች መካከል እኖራለሁ አለችው። ምን ላድርግላት አለ። ደቀ መዝሙሩ ግያዝም ልጅ የላትም፣ ባሏ ሽማግሌ ነውና የሚታዘንላት ሴት ናት አለው። ደግሞ ጥራት አለው። በጠራትም ጊዜ መጥታ በደጃፍ ቆመች። ኤልሳም የዛሬ ዓመት እንደ ዛሬ ልጅ ትወልጃለሽ አላት። እኔን አገልጋይህን ጌታዬ አታስቀኝ አለችው። ከዚህም በኋላ ያቺ ሴት ጸንሳ ኤልሳ በነገራት ጊዜ በዓመቱ ወንድ ልጅ ወለደች። ያም ልጅ አድጎ ከአባቱ ጋር ወደ አዝመራው ወጣ። አባቱን ራሴን አለው። የሕፃኑም አባት ብላቴናውን ወደ እናቱ አስገባው አለው። ብላቴናውም ያንን ልጅ ወደ እናቱ አስገባው። እናቱም እስከ ቀትር በጉልበቷ ላይ አስተኛችው። ከዚህ በኋላ በሞተ ጊዜ አውጥታ በእግዚአብሔር ነቢይ አልጋ ላይ አስተኛችው። ዘግታበትም ወጣች። ባሏንም ጠርታ ወደ እግዚአብሔር ነቢይ ይሄዳለሁና አንድ አህያና ከብላቴኖች አንድ ብላቴና ስደድልኝ አለችው። ባሏም መባቻ ያይደለ ቅዳሜ ያይደለ ዛሬ ለምን ትሄጃለሽ አላት። እጅ ነሳው ዘንድ እሄዳለሁ አለችው። አህያውንም ጫኑላት። አገልጋዩንም ተነስ እንሂድ ባልኩ ጊዜ መሄድን አትከልክለኝና ተከተለኝ፣ ወደ እግዚአብሔር ነቢይ ወደ ቀርሜሎስ እንሂድ አለችውና ሄደች። ኤልሳም ያችን ሴት ስትመጣ ባያት ጊዜ ብላቴናው ግያዝን ያችን ሴት ሱናማዊቷ ሴት ናት፣ አሁንም ሩጠህ ሂደህ ተቀበላት። ደህና ነሽን? ባልሽ ደህና ነውን? ልጅሽ ደህና ነውን? በላት አለው። እርሷም ደህና አለችው። ወደ ኤልሳም ዘንድ ወደ ተራራው ደርሳ እግሩን ያዘችው። ግያዝም ሊከለክላት መጣ። ኤልሳም ሰውነቷ አዝናለችና ተዋት፣ እግዚአብሔር ግን ነገሩን ሰውሮኛልና አልነገረኝም አለው። አታሳቅቀኝ ያልኩህ አይደለምን? በውኑ እኔ ካንተ ከጌታዬ ልጅን የለመንኩት መለመን አለን አለችው። ኤልሳም ግያዝን ወገብህን ታጠቅ፣ በትሬንም በእጅህ ይዘህ ሂድ። ሰውም ብታገኝ እንዴት ነህ አትበለው፣ እንዴት ነህ ቢልህም አትመልስለት። በትሬንም በሕፃኑ ግንባር ላይ አስቀምጣት አለው። የዚያም ሕፃን እናት እንዳልተውህ ያው እግዚአብሔርን በረከትህን አለችው። ኤልሳም ተነስቶ አብሯት ሄደ። ግያዝም በፊታቸው ይሄድ ነበር። ሩጦም ቀደማቸው። በትሩንም በዚያ ልጅ ግንባር ላይ ጣላት። ነገር ግን አልሰማውም፣ አልተናገረውም። ግያዝም ተመልሶ ኤልሳን ተቀብሎ ያ ልጅ አልተነሳም አለው።
ኤልሳም ወደ ቤት ገብቶ ሕፃኑን ሙቶ በአልጋ ላይ ተኝቶ አገኘው። በሁለታቸውም ላይ ደጃፉን ዘግቶ ወደ እግዚአብሔር ጸለየ። ወደ አልጋውም ላይ ወጥቶ በዚያ ሕፃን ላይ ተኛ። አፉን ካፉ ላይ፣ ዓይኖቹንም በዓይኖቹ ላይ፣ እጆቹንም በእጆቹ ላይ አድርጎ በላዩ ላይ ተኛ። የዚያም ልጅ ሰውነቱ ሞቀ። ከዚህ በኋላ ተነስቶ በቤቱ ውስጥ ወዲያና ወዲህ ተመላለሰ። ዳግመኛም ወጥቶ በዚያ ልጅ ላይ ተኛ። እስከ 7 ጊዜም እንዲህ አደረገ። ከዚያም በኋላ ያ ልጅ ዓይኑን ገለጠ። ኤልሳም ግያዝን ጠርቶ ያችን ሱነማዊት ሴት ጥራት አለው። ጠርቷትም ወደ እርሱ ገባች። ኤልሳም እነሆ ልጅሽ ውሰጂ አላት። እርሷም ከእግሩ ላይ ወድቃ ሰገደችለት። ልጇንም ይዛ ወጣች። የሶርያ ሰው ንዕማንም ወደ እርሱ በመጣ ጊዜ በዮርዳኖስ ውሃ ከለምጹ አዳነው። ንዕማንም ብዙ እጅ መንሻ ወርቅና ብር ልብሶችንም አመጣለት። ከእርሱ ምንም አልወሰደም። ደቀ መዝሙሩ ገያዝም ተደፋፍሮ ንዕማንን ተከተለው። ምክንያትም ፈጥሮ ንዕማንን እንዲህ አለው፣ ከኤፍሬም ሀገር ከነቢያት ልጆች 2 ሰዎች መጥተውብኛልና 1 መክሊት ብርና 2 ልብሶች ስጣቸው ብሎሃል አለው። ንዕማንም 2 መክሊቶችንና 2 ልብሶችን ሰጠው። ኤልሳም ግያዝ ያደረገውን አውቆ ረገመው። የንዕማንም ለምጽ ገንዘብ ወዳጅ በሆነው በግያዝ ላይ ተመለሰ። በሰማርያም ረሃብ ጸና። ከሶርያ ሰዎች የተነሳ የአህያ መንጋ በ50 ወቄት ብር እስቲለወጥ ድረስ ከኩሳ ርግብም የድርጎ 4ኛ በ5 ብር እስቲሸመት ድረስ በሀገራቸው የሶርያ ሰዎች ሰፍረው ተቀመጡ። በዚህ ነቢይ ጸሎትም በአንዲት ቀን ረሃቡ ተለወጠ፣ ጥጋብም ሆነ። በዘመኑ ብዙ ድንቆችና ታምራቶችን አደረገ። በሞተም ጊዜ በመቃብር ውስጥ አኖሩት። በዚያም ወራት የሞዓብ ሰዎች አገራቸውን ከበቡ። ይቀብሩትም ዘንድ ሌላ ሰውን አመጡ። አደጋ ጣዮችንም ባዩ ጊዜ የዚያን ሰው ሬሳ በኤልሳ መቃብር ላይ ጣሉት። የዚያም ሰው ሬሳ በኤልሳ አጽም ላይ ወረደ። የኤልሳም አጽም በነካው ጊዜ ያ በድን ድኖ በእግሮቹ ቆመ። ይህም ነቢይ በ4 ነገሥታት ዘመን ትንቢት ተናገረ። እሊህም ኢዮራም፣ አካዝያስ፣ ኢዩና ዮአስ ናቸው። የትንቢቱም ዘመን ከ50 ዓመት በላይ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ዓለም ከመምጣቱ አስቀድሞ ትንቢት ተናገረ። ከዚህ በኋላም በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ ያንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኤልሳ እምኀበ ኤልያስ ዘሰአለ ካየተ መንፈስ ቅዱስ አመ ሰማየ ተለአለ ወበዝንቱ ረኪቦ አብየ ኃይለ ክልኤተ ጊዜ አንስኦ ሙታን ክህለ ወክልኤተ ጊዜ ወክልኤተ ጊዜ ፈለገ ከፈለ። በዚችም ዕለት የሰማዕት አርጣልስና የሚናስ ዘቡፍር መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ዋሚሩ ለወርሃ ሰኔ በዛቲ ዕለት ተስካረ በዓላ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ። ወበዛቲ ዕለት ኮነ ሰማዕተ ቅዱስ ጢሞቴዎስ ዘእምሀገረ ምስር። ወበዛቲ ዕለት ገብረ መንክረ ቶማስ ሐዋርያ። ወበዛቲ ዕለት አይረፈ አብ ቅዱስ አባ ከላድያኖስ ሊቀ ጳጳሳት ዘእስክንድርያ። ወበዛቲ ዕለት ኮነ አፍልሆተ ሜሮን ወረክበተ አይጽምቲሁ ለስፍታን ዛቅረብኩ ማይሌታ ዘኪራ ኢላፈም ለተጸምዱ ከዘልፈ ለላነብ ተወግብ ዘሪት መጻፍ እንተረሰይ ከግዚኦ ጸሪቀ መብለት ወቁ በመላቡ ብላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቶ ጻድቃን ደናግል አዲው መነኮሳት ሄራን ባረኮ ባይዛቲ መካነስ ካረጋዊ ላይ ገምነው ሕፃን ለተጻፈ በቅርታሱ ለዛ ጻፈው ዘ ይደርስ ለዛ ነበው ለዘርጎም በልሳን አዲስ ለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራጅተ ሁሉም ባይ ስቡር ይማረን ኢየሱስ ክርስቶስ። ሰላም ለክሙ ጻድቃን ወሰማዕት ላይ ረፍክሙ በዛቲ ዕለት መዋያን ዓለም አንተሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳኪ ያን ይንሳአነ ሞት። ሰላም ለክሙ ጻድቃን ዛቲ ዕለት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ ወአንስ በባስማቲኩም ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ትዝክሩነ በጸሎተክሙ በእንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ